መንግስት ማለት ደግሞ እኛ ነን። የጸጥታ ጉዳይ የሚመለከተው የጸጥታ ተቋማትን ነው። እንመተዋለን ማለት እያንዳንዱን ሽፍታ እናጠፋለን ማለት አይደለም። የጸጥታና የደህንነት ጉዳይ የሚመለከተው የጸጥታ ተቋማትን ነው። የጸጥታ ተቋማት ዝም ብሎ ያፈነገጠ ሁሉ ገዳይ ብቻ አይደለም። ይዋጋል። ውጊያ ቆሞ በሰላም የሚመጣ ከሆነ ይጠይቃል። እሺ ካለ ደግሞ ያዋያል። አዋይቶ ከተስማማ ከመንግስት ጋር በመተባበር በተስማማነው መሰረት የሚደረገው ተደርጎ ወደ ህብረተሰቡ እንዲቀላቀል ያደርጋል። ካልተሳካና እምቢ ካለ ደግሞ ይዋጋል። አሁን ከብሔራዊ ደህንነትና መረጃ በላይ ከመከላከያ በላይ ፒስ ኤንድ ሴኩሪቲ ጉዳይ የሚመለከተው ማን ነው? የፒስ ኤንድ ሴኩሪቲ ጉዳይ መንግስትን ይመለከታል። መንግስት ማለት ደግሞ እኛ ነን። የመንግስት አካላት ኢንስቲትዩሽን ተቋማት ምን ባለው እኛ ነን። መንግስት በእኛ አድርጎ ነው እንጂ የሚሰራው ምን የተለየ ደሴት አለ? የመንግስት ደሴት። ስለዚህ እኛ ታዋጊዎች ብቻ አይደለንም። እኛ የሰላም እንትኖችም ነን። ሰላም ላይ እንሰራለን። ሰላም ምናመነጫለን። ዝም ብሎ የተኮሰ የሚኖር ወታደር እና ተቋም አይነት አድርጎ መረዳት ትክክል አይደለም። ሰው ስለመከላከያ በደንብ እየተረዳ አይደለም እና የማይረዳ አለ። ተረድቶ ሆን ብሎ ለማበላሸት የሚሰራ አለ። ፎር ኤግዛምፕል ፋኖ አሁን ለምሳሌ ይደራደራሉ ብሎ በእኛ በኩል ከመጣ እናደራድረዋለን፣ እናመቻችለታለን። ተረዳህ? እናመቻችለታለን። እንዳውም ከቻል ሰርገን ገብተን አረ ወደ ሰላም እንድትገቡ ሰላም ይሻላል፣ ህዝብ ያጠፋችሁ ነው፣ በምትሄዱት መንገድ ምንም የምታሳኩት ነገር የለም እንላለን እኮ እንላለን። እንዳውም ምን ብለናል መሰለህ? ለድርድር እንዲመቻችሁ አንድ ኢንስቲትዩሽን ፍጠሩ ሁሉ ብለናቸዋል። በሚሰማቸው ሰዎች አድርገን ማለት ነው እንጂ ምሽግ ይዘህ መጠበቅ ብቻ አድርጎ የሚረዳ የፖለቲካ ልህቅ ካለ እሱ ፖለቲከኛ አይደለም። ስለዚህ ይሄ ብቻ አይደለም እኮ ይሄ ብቻ አይደለም እኛ እኮ ጎረቤት ሀገሮችም ላይ እንሰራለን። ፒስ ኤንድ ሴኩሪቲ ላይ ከጎረቤት ሀገሮች ጋር ሁሉ እንሰራለን። መከላከያ ይሰራል። መከላከያ የውጭ ግንኙነትም አለው። ይሰራል። ሲሰራ እንዴት ነው ሰላም የሚረጋገጠው? ጎረቤት ሊጋጭ ይችላሉ። ጎረቤት ቦርደር ላይ ማህበረሰቡ ሊጋጭ ይችላል። አንዳንድ የጎረቤት ሀገሮች በኢትዮጵያ ላይ ቅር ይላቸው ይችላል በተለያየ ምክንያት። ስለዚህ እንሰራለን፣ እንገባለን እና የደህንነት ጉዳይ እኛን ነው የሚመለከተው ከማንም በላይ። አንድ ይሄ ነው። የኦላ ንግግር ላይ የተገኘ ነው። ለዛ ነው እንደገና ደግሞ ኦላና መንግስት ራሱ ወደ ስምምነት እንዲመጣ የኦላን ስነ ልቦና የምናውቀው ከመንግስት በላይ እኛ ነን። የህዋትን ስነ ልቦና የምናውቀው እኛ ነን። የፋኖ ጋር ለምን አልሆነም? ማን እምቢ አለ? እምቢ ያለ እኮ የለም። ፋኖ እኮ በሰላም እንዲገባ የክልል መንግስት፣ የፌደራል መንግስት ጥሪ አድርጓል። መከላከያም ጥሪ አድርጓል። የአማራ ክልልን ማህበረሰብ ቀፍድዶ ያዘው የፍርሃት ድባብ የፈጠረው እና ልማት ያስቆመው እና የትምህርት ቤት የዘጋው ኃይል እንመተዋለን ማለት እያንዳንዱን ሽፍታ እናጠፋለን ማለት አይደለም። ሽፍታ ድሮም በአማራ ክልል በደርዘን ነው የነበረው። እሱ ነው እንደውም አሁን ፖለቲከኛ ሆነው እንደውም የህዝቡንም ጥያቄ የሚያዳፍን ስራ ይሰራው። እኔ ህዝቡ ጥያቄ የለውም ብዬ አይደለም። ህዝቡ ጥያቄ ሊኖረው ይችላል። ሁሉም ህዝብ ጥያቄ አለው እና ጥያቄውን ህዝቡ ተነጋግረው ከመንግስት ጋር ሊፈታ ይችላል። የህዝቡ ጥያቄ ግን የሽፍታ መጠቀሚያ ሆነ።